እሺ ልጆቻችን እስቲ እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ሰነበታችሁ? እግዚአብሔር ይመስገን። አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። አሜን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እኛ እንኳን ደህና መጣችሁ እንኳን ደህና ቆያችሁ ከተባባል ለቤት ያሉትን ደግሞ እንደምን ሰነበታችሁ እንበላችሁ አይደል? በያሉበት እሺ፣ እዛ ጋር ዞራችሁ ናችሁ እንደምን ሰነበቱ? እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። በጣም ጥሩ። ሁላችንም በጤና ያቆየን እግዚአብሔር አምላካችን የተመሰገነ ይሁን። የመጽሐፍ ቅዱስ ታሪኮቻችንን ዛሬም እንቀጥላለን። እሺ፣ ለዛሬ ደግሞ 114ኛ ክፍል ላይ ነው የደረስነው። የዛሬው ትምህርታችን ርዕስ የሰሎሞን ጥበብና ሁለቱ እናቶች የሚል ነው። እስኪ ድገሙ። የሰሎሞን ጥበብና ሁለቱ እናቶች። በጣም ጥሩ። እሺ፣ የሰሎሞን ጥበብ እንዴት እንደተገለጠ እንደው ከብዙ ነገሩ ጥቂት ጥበቡ እንዴት እንዳገኘ ማን እንደሰጠው፣ ከዚያ ደግሞ ሁለት እናቶች ምን አደረጉ የሚለውን ታሪክ ዛሬ እንነጋገራለን። እሺ፣ ብዙ ዕውቀት ነው የምታገኙበት። እንደተለመደው መጨረሻ ላይ ተማራችሁትን ትነግሩኛላችሁ። በጥሞና ተከታተሉ። እሺ፣ ይሄ መልእክት ለእናንተ ብቻ አይደለም፣ እቤትም ላሉት ልጆች ነው። እሺ፣ ቁጭ ብሎ በደንብ ማዳመጥ ያስፈልጋል አይደል? የእግዚአብሔር ሰዓት ነው፣ ቃሉን የምንሰማበት ስለሆነ ማለት ነው። እግዚአብሔር አምላካችን ልቡናችንን ይክፈትልን። እሺ፣ መጽሐፈ ነገሥት አይደል? እና ደግሞ ከመጽሐፈ ዜና መዋዕልም የሚገናኙትን ሐሳቦች እያገናኘን ነው እንግዲህ ታሪክ የምንማረው። ባለፈው ጊዜ ንጉሱ ዳዊት ዙፋኑን ወይም ስልጣኑን ለልጁ ለማን አስረከበ? ለሰሎሞን። ስለዚህ አሁን እስራኤልን የሚመራው ማን ነው ማለት ነው? ሰሎሞን ነው። ስለዚህ የሰሎሞን ታሪክ ነው እንግዲህ ከዚህ በኋላ ደግሞ በጥቂት ቀናት ውስጥ ደግሞ የሚቀጥሉ ሳምንታት ለተወሰነ ጊዜ የምንመለከተው። ለዛሬ እንግዲህ ቅድም እንደነገርኳችሁ እንመለከታለን። እንግዲህ ሰሎሞን ልክ እንደ አባቱ እንደነገረው በጣም ብዙ ምክር መክሮታል። ማድረግ ያለበትን ነገር ሁሉ ነግሮታል። እሱም ደግሞ የተወሰኑትን ነገሮች አድርጓል። ሁልጊዜ ደግሞ እግዚአብሔርን የሚወድ ሰው ነበር ሰሎሞን መጀመሪያው እና በጣም ስለሚወድ ልክ አባቱ እንዳሳየው መስዋዕት ማቅረብ ባለበት ጊዜ መስዋዕት ያቀርብ ነበር። ነገር ግን አባቱም ሊሰራም ተመኝቶ ሳይሰራው የቀረው ቤተ መቅደስ ነበር አይደል? ስለዚህ የእግዚአብሔር መስዋዕት የሚሰዋበት አንድ ቦታ ስላልነበረ ወደ ኮረብታ እየሄደ በዛ ኮረብታ ላይ ብቻ እንደው ይሄ ነው መስዋዕት ማቅረቢያው ተብሎ የተሰየመው ቦታ ላይ ብቻ እየሄደ ለእግዚአብሔር መስዋዕት ያቀርብ ነበር። ከዚያ አንድ ቀን 1000 የሚሆን መስዋዕትን በዚያ በኮረብታ ላይ ሄዶ ለእግዚአብሔር መስዋዕት አቀረበ እና በዚያ ምሽት እግዚአብሔር ወደ ሰሎሞን መጣ፣ በህልሙ ተኝቶ ማለት ነው። ከዛ እግዚአብሔር በጣም ስለሚወደው የሚፈልገውን እግዚአብሔር የሚፈቅደውን ነገር ስለሚያደርግለት አንድ ጥያቄ ጠየቀው እግዚአብሔር ለሰሎሞን ማለት ነው። እና ምን አለው? ምን እንዳደርግልህ ወይም ምን እንድሰጥህ ትፈልጋለህ ትወዳለህ አለው። ከዛ ምንም ሳያመነታ ምን አለ መሰላችሁ? አባቴ ዳዊት አንተ በፈቀድከው መንገድ አካሄዱን ሁሉ አድርጎ አርፏል። ከዚያ በኋላም ደግሞ የእሱን ዙፋን እንዲረከብ ደግሞ እኔ ልጁን ሰሎሞንን ሰጥተኸዋል። ነገር ግን እኔ ታናሽ ብላቴና ግራና ቀኝ መውጫና መግቢያዬን የማላውቅ ገና ታናሽ ብላቴና ነኝና ይሄን ሁሉ ህዝብ ስመራ እንዳልቸገር ህዝቡን በጥበብ የምመራበት አስተዋይ ልቡና ስጠኝ ብሎ ጠየቀው። ህዝቡን በጥበብ የምመራበት አስተዋይ ልቡና ስጠኝ አለው። ከዚያ በኋላ እግዚአብሔር በዚህ ልመናው በጣም ደስ አለው። ምን አለ እግዚአብሔር? ጠላቶችን የምታሸንፍበት ደግሞ ብዙ ሀብትና ንብረት ኖሮህ ሌሎቹን የምታስከብርበት በዚያ ላይ ደግሞ ብዙ መለመን የምትችላቸው ነገሮች እንደሰው ኖረው ሳለ አንተ ግን ትልቁን ነገር ለመንክ። ከእግዚአብሔር የሚሰጥ ጥበብ ምን አይነት ብዙ ነገር ማሰራት እንደሚችል ተገንዝበሃል በዚህ እድሜ። ስለዚህ እንደ ቃልህ ይሁንልህ። እውነት እልሃለሁ ካንተ በፊት እንዳንተ ያለ ጥበበኛ አልነበረም፣ ባንተ ጊዜም እንዳንተ አይነት ጥበበኛ አይነሳም አይደለም፣ ወደፊትም ደግሞ እንዳንተ ያለ ጥበበኛ አይኖርም ወይም አይነሳም። ስለዚህ ከሁሉ በላይ የሆነውን ጥበብ ሰጥቻለሁ አለው እግዚአብሔር። አሁን የዚህን ጊዜ ሰሎሞን ምን ላይ ነው ብያቸዋለሁ? ህልም ላይ ነው ብያቸዋለሁ። ገና አልተነሳም። አሁንም ከመነሳቱ በፊት አንድ ነገር ጨመረለት። ምን አለው? የለመንከውን ብቻ ሳይሆን በጎ ነገር ስለለመንክ ሌላም ጨምርልሃለሁ፣ ሀብት ንብረትን ሁሉ እሰጥሃለሁኝ።
ጠላቶችን የምታሸንፍበትን ኃይል እሰጥሃለሁ አለው ለሰሎሞን። ስለዚህ የለመነው ትልቅ ነገርና በጎ ነገር ስለሆነ እግዚአብሔር ደግሞ የሚያስፈልገውን ነገር ጨመረለት ማለት ነው። ከዚያ ሰሎሞን ከእንቅልፉ ነቃ፣ ደስ አለው። እግዚአብሔርን ማመስገኛ መንገድ አንዱ መስዋዕት ማቅረቢያ ነው ብያችኋለሁ። መስዋዕትን በድጋሚ ያቀረበ፣ ለሰዎች ሁሉ ደስታውን ገለጠ፣ ግብዣ አደረገ ሰሎሞን። ስለዚህ በዚህ አጋጣሚ እግዚአብሔር በህልም ተገኝቶ ግን እውነት የሆነ ለሰሎሞን ምን ገለጠለት ማለት ምን ሰጠው? ጥበብን ሰጠው። አያችሁ ሰሎሞን ጥበበኛ ነው። ጥበብ እንደ ሰሎሞን ሲባል የሰሎሞን ጥበብ ከማን ስለሆነች ማለት ነው? ከእግዚአብሔር ስለሆነች ነው። አሁን ይወላችሁ ጥበበኛ ነው። ህዝቡ እንዴት ማስተዳደር እንዳለበት፣ ችግር ቢመጣ እንዴት እንደሚፈታ ሰሎሞን ያውቃል። ብዙም ሳይቆይ የሆኑ 2 ሴቶች እናቶች ሰሎሞን ጋር ፍርድ ፈልገው መጡ። እሱ ተቀምጦ የተጣሉ ሰዎች ሲኖሩ ወይም ፍርድ የሚያስፈልጋቸው ሲኖሩ ቁጭ ብሎ በዙፋኑ ይዳኛል። ሐሳባቸውን ይሰማል። አንተ ልክ ነህ፣ አንተ ልክ አይደለም ይላል። ግን ሰው ቢሆን ሊሳሳት ይችላል አይደል? ፊት አይቶ መልክ አይቶ ከኋላ የተነገረውን መረጃ አይቶ ይሳሳታል። ከእግዚአብሔር ግን የተሰጠው ስለነበር ሰሎሞን ትክክለኛውን ነገር በቦታው ላይ ባይኖርም በነገሩት ነገር ብቻ እግዚአብሔር እየገለጠለት ፍርድ ይሰጥ ነበር። ከዚያ እነዛ 2 ሴቶች ደረሱና ከፊቱ ቆሙ። አንዲቱ ምን አለች? እኔና ይህቺ ሴት በአንድ ቤት ውስጥ እንኖር ነበረ። ከሁለታችንም በቀር በዚያ ቤት ውስጥ የሚኖር ማንም አልነበረም። መጀመሪያ እኔ ልጅ ወለድኩኝ። ከዚያ እኔ ከወለድኩ በኋላ ደግሞ በ3ኛው ቀን ደግሞ ይህቺ ሴት ወለደች። ከዚያ ግን በወለደችበት ቀን ማታ ተኝታ በእንቅልፏ ሳለ ልጇ ላይ ተጫነችውና ታፈነ። ልጇ ሞተ። እኔ በዛን ሰዓት ተኝቼ ነበር። ከዚያ ግን የሷ የሞተውን ልጅ አመጣችና በእኔ እቅፍ ውስጥ አደረገችው። የኔ ልጅ ደግሞ ወስዳ በራሷ እቅፍ ውስጥ አደረገች። ከዚያ በኋላ ሊነጋጋ ሲል ልጄን አጠባለሁ ብዬ ስነሳ በእጄ ላይ ያለው ልጅ ሞቷል። ከዚያ ግን ጠበቅኩና ብርሃን እስኪሆን አይቼ ሲነጋጋ ስመለከተው የኔ ልጅ አይደለም፣ የኔ ልጅ እሷ ያዘችው ልጅ ነው። ስለዚህ ንጉሥ ሆይ ፍርድ ይስጡኝ አለች። ያችኛዋ ደግሞ ቶሎ ቀበል አደረገችና አይደለም፣ ደህነኛው ልጅ የኔ ነው፣ እሷ ራሷ ልጇን ገላው ነው፣ የእሷ ልጅ ደግሞ የሞተው ልጅ ነው አለች። ከዚያ በኋላ ሰሎሞን በዚያ የነበሩትን አገልጋዮቹን አዘዘ። በሉ ሰይፍ አምጡልኝ አለ። ሰይፍ አምጡልኝ፣ ይህን ሕፃን ደግሞ እዚህ ጋር አስቀምጡ አለ። ከዚያ በኋላ ለወታደሮቹ አዘዛቸው። በሉ ይህን ሕፃን ልጅ በዚህ ሰይፍ ለ2 ክፈሉና አንዱን ክፍል ለዚህኛዋ አንዱን ክፍል ለዚያችኛዋ ስጡ። በቃ ከሚጣሉ እንደዚህ ይሁን አለ ሰሎሞን። ከዛ ያቺ ትክክለኛዋ እናት የዚህ ልጅ እናት የወለደችው ኧረ አይሆንም አለች። እንደው ልጁ ከምትገድለው እሷ ትውሰደው፣ ይቅርብኝ፣ እሷ ትውሰደውና ታሳድገው አለች። ያችኛዋ ደግሞ የተሳሳተችው ደግሞ ምን አለች? ወይም ደግሞ የዋሸችው ደግሞ ምን አለች? ለኔም ላንቺም አይሆንም፣ ይካፈልና እንውሰደው አለች። የዚህን ጊዜ ሰሎሞን በሉ ልጁን አንሱና ለዚያች ለመጀመሪያዋ ስጧት፣ አይገደል አለችው። ትክክለኛ እናቱ ናትና ልቧ አራርቷል ብሎ ይሄን የመሰለውን ትክክለኛ ፍርድ ለማን ፈረደ? ለ2 እናቶች። አያችሁ፣ ያችኛዋ የወለደችው ልጇ ስለሆነ ምን አለች? ልቧ ራራ አይደል? ከሚሞትብኝ እሷ ትውሰደው ታሳድገው፣ ቢያንስ ያድግ አየዋለሁ፣ ነገ እውነቱን ይረዳል ብላ አሰበች። ያቺ ግን የኔ ልጅ ሞቷል፣ የሷ መሞት አለበት፣ ጥሩ እድል ነው ብላ ንጉሱ የፈረደው ትክክለኛ ፍርድ ነው ብላ አስባ ይገደላለች። ስለዚህ ሰሎሞን በዚህ ምክንያት በተሰጠው ጥበብ እናት ሩሩ መሆኗን ልጇን ለሞት አሳልፋ እንደማትሰጥ አወቀና ትክክለኛዋን ፍርድ ፈርዶ ያደነኛውን ልጅ ለዛች ሴት ሰጣት። በኋላ ይሄ ሰሎሞን ያደረገው ፍርድ በአካባቢው በእስራኤል ሕዝብ ሁሉ ዘንድ ተሰማ። ንጉሳችን ከእግዚአብሔር ጥበብ ተሰጥቶት ነው እንጂ ይሄን አስቸጋሪ ፍርድ መፍረድ አይቻልም ነበረ ብለው ከዚያን ጊዜ ጀምሮ ማክበር ብቻ ሳይሆን ፈሩት ሰሎሞን። ንጉስ ደግሞ ሲፈራ ጥሩ ነው። ፈሩት፣ አከበሩት። ከዛ በኋላ ቀጥ ብለው ይገዙለት ጀመረ እና በዚህ ምክንያት በሰሜን ከኤፍራጥስ ወንዝ ጀምሮ እንደገና በደቡብ ደግሞ እስከ ግብጽ ድረስ ያለውን ግዛት በሰፊው ይዞ ሰሎሞን ይመራ ነበር። አሁን እስራኤል ያለችበትን ቦታ ብትመለከቱ ግብጽ ደግሞ ስትመጡ እዚህ አፍሪካ ጫፍ ናት አይደል ያለችው።
ያን ሁሉ አካባቢ የእስራኤል አልፎ በሙሉ ንጉስ በጥበቡ ይመራ ነበር ማለት ነው ዳዊት ማነው ሰሎሞን። ስለዚህ ይሄን እያደረገ ሰሎሞን ንግስናውን አስቀጠለ እና የሰሎሞን ጥበብ ከእግዚአብሔር ተሰጥቶት በዚህ መንገድ ተገለጠ። ለምሳሌ እንዲሆን ደግሞ ሰሎሞን ብዙ ነው ያደረጋቸው የፍርድ ሂደቶች። ነገር ግን በመጽሐፍ ቅዱሳችን ላይ የሰፈረውን ደግሞ ይሄን ድንቅ ፍርድ ደግሞ እንድትሰሙ ዛሬ ያመጣሁላችሁ ማለት ነው። ገብቷችኋል? ግልጽ ነው ሁላችሁም ጋር? አዎ ሰሎሞን ብዙ ነገሮችን የማወቅ ጥበብ ተሰጥቶታል። ከፍርድ ባሻገር ራሱ ወፎች ወይም አዕዋፍ ሲያወሩ ይሰማ ነበር። የባህር ውስጥ ያሉ ደግሞ እንስሳት አሉ አይደል? እነሱም ሲያወሩ ይሰማ ነበር። በምድር የሚሽከረከሩ ደግሞ አሉ አይደል? በጉ፣ ፈረሱ፣ ላሙ እነዚህን ሁሉ ሲያወሩ የመስማት ጥበብ ተሰጥቶት ነበር ሰሎሞን። ቋንቋዎቻቸውን ይገባው ነበር ሰሎሞን። ይሄን የሚያክል ነው እንግዲህ እግዚአብሔር አንድ ጊዜ የሱን ጥበብ ሲሰጥ ከትንሽ ቆንጥሮ ነው የሰጠው። እንደሱ ሁሉን አዋቂ አላደረገው፣ ግን ከእግዚአብሔር ትንሽ የተሰጠው ይሄን ያህል እንደሚያውቅ ሰሎሞን ምስክር ሆኖ በዚያን ጊዜ አሳይቶናል። ይበቃናል ለዛሬ አይበቃም? ጥሩ ታሪክ ነው አይደል? በጣም ጥሩ። እሺ ጥሩ ነው። እስቲ ምን ገባችሁ የሚለውን ደግሞ የበለጠ እናያለን። ምን ገባችሁ ጥሩ ነው፣ ግን ምን ተማራችሁ የሚለውን እስቲ ከወንድሞች እንጀምር ዛሬ። ፈቃደኛ ናችሁ አይደል? እሺ ከሱ እንጀምር። 1 2 3 እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከዚህ ትምህርት የተማርኩት በማንኛውም ጊዜ ያደረግነውን ደግ ስራ ከእግዚአብሔር በጥበብ እንደሚመለስልን እና ጥሩ ልቦናን እንደሚሰጠን ተረድቻለሁ። በጣም ጥሩ ጥሩ ይደረግልና ጥሩ ልቦና ይሰጠናል። በጣም ጥሩ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እድሉን ስለሰጠኝ አመሰግናለሁ። እኔ ከዚህ ትምህርት የተማርኩት እናት ጠቢቡ ሰለሞን በህልሙ ራእይን አይቷል። ጥበብ ተሰጥቶታል። እናት ሁለት እናቶች። ስለዛም እኔ ሁለት እናቶቹ ደግሞ አንዷ ተኝታበት ስለሞተ የኔ ልጅ አይደለም የሷ ልጅ ደግሞ ይሄ ነው ብላ አውቃ የሞተውን እሷን አስታቅፋ የሷን ደግሞ ያኛውን አስታቅፋ ጠቢቡ ሰለሞን ስለራራች እናትዋ ለሷ ሰጣቸው። እሺ ስለዚህ አንተ ምን አስተማረ? አሁን ታሪኩ ይሄ ምን ተማርክበት? እናት ልጅን ለልጅ ብላ ስለምትራራ። ጎበዝ እናት ለልጅ ብላ ተራራለች። ስለዚህ አንተም እናት የሁላችሁም እናቶች አባቶች ይራራሉ ማለት ነው። ጎበዞች ጥሩ የእናት ራሩነት። እሺ እኔ ከዚህ ታሪክ የተማርኩት በመጀመሪያ ውሸት አለመናገር። የተማርኩበት ቦታ ልጇ የሞተባት እናት የደነኛውን ሕፃን ለማግኘት ስትል ዋሽታለች እና ግን ውሸቷ ዋጋ እንደሚያስከፍላት ተረድተናል። እና ሌላ የተማርኩት ደግሞ እናት ለልጇ ርህራሄን እንደምታሳይ። ሌላው እግዚአብሔርን የፈለገውን ነገር በቃ ጥሩ ነገር ከጠየቅነው እንደሚያደርግልን ተምሬያለሁ። በጣም ጥሩ 3 ጥሩ ነጥቦች ተናግራለች። እኔ ያሰብኩትን ሁሉ ወሰደችብኝ። አልደግሞም ደግሞ እሺ ስጫት ደግሞ ለሷ። እኔ ከዚህ ታሪክ የተማርኩት አለመዋሸት። በጣም ጥሩ። እኔ ከዚህ ታሪክ የተማርኩት ከአስርቱ ትእዛዛት አንዱ አትስረቅ የሚለውን መጣስ እንደሌለብን። እኔ የተማርኩት የራሷን ልጅ ለሷ ሰጥታ የሷን ልጅ ወስዳ ስለወሰደችባት የሷን ልጅ ሰረቀቻት። እሱ ደግሞ በአስርቱ ትእዛዛት አንዱ አትስረቅ ይላል። በጣም ጥሩ ጎበዝ። እኔ ከዚህ ታሪክ የተማርኩት እግዚአብሔርን ጥሩ ነገር ከጠየቅ ነው ለኛ የሚያስፈልጉንን ነገሮች እንደሚሰጠን እና ደግሞ ይሄን የተማርኩበት ቦታ ጠቢቡ ሰለሞን እግዚአብሔርን ጥበብ ስጠኝ ብሎ ሲጠይቀው ሀብትን ሰጥቶታል እግዚአብሔር። እኔ ከዚህ ታሪክ የተማርኩት አለመስረቅና የሞተባት እናት ስለሰረቀች ይከፈል ብላለች። ስለዚህ እሱ ምንድነው
ልክ ነው ልክ አይደለም? ልክ አይደለም። ልክ አይደለም። ጎበዝ። ሁለተኛ የተማርኩት ደግሞ ለእግዚአብሔር መስዋዕት ማቅረብ። እሺ ለእግዚአብሔር መስዋዕት ማቅረብ እንደየጊዜው ያስፈልጋል። በአሁን ጊዜ የእግዚአብሔር መስዋዕት ማለት የተሰበረ ልብ ነው ይላል ዳዊት። ስለዚህ እንደ በፊቱ በሬ ላምን አናቀርብም። የአሁን ጊዜ መስዋዕት ሆኖ ራሱ ክርስቶስ ስጋውን ቆርሶ ደሙን አፍሶ ሰጥቶናል። ስለዚህ የሚሰዋው መስዋዕት የክርስቶስ ስጋና ደም ነው። ያን መቀበል መቁረብ ብቻ ነው። እሺ እኛ ግን የምናቀርበው መስዋዕት ልቦናችንን ንጹህ አድርገን ወደ እግዚአብሔር ማቅረብ ነው። እሺ ግልጽ ነው? ስለዚህ እሷ ያለችው እንደ ድሮ መስዋዕት ማቅረብ ሲባል በሬ ላም ይዞ ማቅረብ መሰዋት አይደለም። እሺ ልባችንን ለእግዚአብሔር መስጠት፣ ስጋውና ደሙን ለመቀበል መዘጋጀት ነው። እንዳትሳሳቱን ያቋረጥኳት። እሺ ቃጤ እሱንም የተማርኩበት ቦታ ልክ መስዋዕት ምን ላቅርብ ምን ትፈልጋለህ ሲለው እኔ ንግስናዬን ጥበብን ነው የምፈልገው አለው። ጥበብን ነው የምፈልገው አለው። ከዛ እሱ ደግሞ እግዚአብሔር እጥፍ አድርጎ ሰጠው ሀብትን። ጥሩ፣ በጣም ጥሩ። ጎበዞች ናችሁ ሁላችሁም። ዛሬ ብዙን ወስዳችሁብኛል። የተናገራችሁትም ብዙ ነው። እሺ ስለዚህ እንዳይሰለች እንደው ጫፍ ጫፋን ብቻ የመጀመሪያ እግዚአብሔርን ምን መለመን እንዳለባችሁ እንድታውቁ። እሺ ሰሎሞን ለምንድን ነው የለመነው? ህዝቡን መመራበት ጥበብ ስጠኝ እኔ አለው አይደል? ጥበብ ካንተ ነው የሚገኘው። ሀብት ንብረት ተወጥቶ ተለፍቶ በእርግጥ የእግዚአብሔር ፈቃድ ቢኖርበትም ይገኛል። ጥበብ ደግሞ ከእግዚአብሔር የሚለመን ነው። ጥበብ ስጠኝ ብሎ ብዙ ጊዜ ሰው አይለምንም። ስለዚህ ሰሎሞን ያን በማድረጉ እግዚአብሔር ደስ አለው። በአዲስ ኪዳን ደግሞ ምን ተብለናል? መንግስቱንና ጽድቁን ሹ ለምኑ፣ ሌላው ሁሉ ይጨመርላችኋል ተብለናል። ስለዚህ እግዚአብሔር ወይ ኃጢአቴን በደሌን ይቅር በለኝ ለመንግስተ ሰማያት የበቃው አድርገኝ ብሎ መለመን ነው ዛሬ የሚያስፈልገው ማለት ነው። ግልጽ ነው። በዛው ጎን ለጎን ግን ደግሞ እንደ ሰሎሞን አስተዋይ ልቡናን ስጠኝ ብሎ መጠየቅም ይቻላል። በምድር ስኖር አንተን እንዳልዘነጋ ብሎ ማለት ያስፈልጋል። ሀብቱ ንብረቱ ሌላው ሁሉ እግዚአብሔር ይጨምረዋል። እሺ አንዱ ይሄ ማወቅ አለባችሁ። ሁለተኛ ደግሞ የእናትን ሩህሩህነት ተመራችኋል አይደል? እናት ሩህሩህ ናት። እንደው እግዚአብሔር ከሁሉ በላይ ሩህሩህ ነው። እንደው ትንሽ መገለጫ መጥፎ ነው ግን የእናት ርህራሄ ነች። እናት አትጨክንም አይደል? አትጨክንም አይደል? አዎ እናትና አባት ሁለቱም ሩህሩሃን ቢሆኑም ግን የእናት ርህራሄ ደግሞ ይበልጣል። አባት ሩህሩህ አይደለም ማለት አይደለም። በተፈጥሮ ግን የእናት ርህራሄ ትንሽ ደግሞ ላቅ ያለ ነው እና እሱን በአደባባይ ሰሎሞን ለሕዝቡ ሁሉ አሳይቷል። ከፍርዱ ባሻገር ርህሪት እንደሆነች እንዳትሞትባት እንደማትፈልግ። ስለዚህ እናንተ የምትማሩት ምንድነው? እናታችሁን አባታችሁን አክብሩ የተባላችሁት እንድትሞቱ እንኳን አይፈልጉም። እናት አባታችሁ እያችሁ እንድትሞቱ አይደለም እንድትራቡ ይፈልጋሉ እንዴ? አይፈልጉም። ትንሽ ነገር መርፌ እንድትወጋችሁ አይፈልጉም። እሺ ይሄ ከርህራቸው የመጣው። እናንተ ደግሞ የምትመልሱት በማክበር ነው፣ እነሱን በመታዘዝ ነው ማለት ነው። ይሄንን ያዙ። ሶስተኛ ደግሞ ውሸት፣ ስለ ውሸት ተናግራችኋል። ስለ ስርቆት፣ ስለ ውሸት። ስለዚህ መስረቅ መዋሸት አንድ ቀን በአደባባይ መዋረዱ መጋለጡ አይቀርም። ያቺ ሴትዮ ተዋርዳለች፣ የራሷን ልጅም አታለች። እንደገና ውሸታም በአደባባይ ተብላለች፣ ሌባ በአደባባይ ተብላለች ማለት ነው። እንግዲህ ንጉሱ ፈረደባት ማለት። ስለዚህ እንደዛ እንዳትባሉ በእግዚአብሔር እንዳትጠየቁ ውሸትን፣ ስርቆትን እነዚህን ማስወገድ እንዳለባችሁ እንድታውቁ ነው። የሰማነውን በልቦናችን ያሳድርብን። ሁል ጊዜ እንደምላችሁ ጽኑ በእምነታችሁ፣ ጠንክሩ በትምህርታችሁ፣ ታዘዙ፣ ለእናት ለአባታችሁ ለታላላቆቻችሁ ደግሞ ተፋቀሩ እርስ በርሳችሁ። አዎ ተስፋ አላት በእናንተ ቅድስት ቤተ ክርስቲያናችሁ ኦርቶዶክሳዊት ተዋህዶ ሃይማኖታችሁ። ኢትዮጵያ ደግሞ ሀገራችሁ። በጣም ጥሩ። ይሄን በልቦናችን እግዚአብሔር አምላካችን ጽፎ ይፈጽምልን። ቤት ያሉትን ልጆች ወላጆች ሰላም ሁኑ፣ ሰላም ያገናኘን በሏቸው። እስከ ሳምንት ደግሞ ሰላም ሁኑ፣ ሰላም ያገናኘን። አዎ ሰላም ሁኑ፣ ሰላም ያገናኘን።